የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከቃል ስፖርት ዩቲዩብ ቻናላችን የሰዓቱን አጫጭር ስፖርታዊ መረጃዎች እያጋራናችሁ ቆይታ የምናደርግበት ሰዓት ላይ ትገኛላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሐሳብ መስጫ ሳጥናችን ላይ ቅዳሜያችሁ እንዴት አለፈ? እሁዱስ ምን ይጠበቃል? በሐሳብ መስጫ ሳጥናችን ላይ ስለ የክለቦቻችሁ አሊያም ስለ ፕሮግራማችን ይዘት ልታደርሱን ትችላላችሁ። እኛ በጥንቅራችን ሊዮኔል አንድሬስ ሜሲ ደምቆ ያመሸበትን የኢንተር ማያሚና የኒው ኢንግላንድ ሪቮሉሽን ጨዋታ አስቀድመን እናነሳለን። በአውሮፓ ዙሪያ ሎስ ብላንኮች ድል አድርገው ለሰዓታትም ቢሆን የላሊጋ መሪነትን የተረከቡበት ሳምንት ነበረ። በስፋት ከምንመለከታቸው ጨዋታዎች ውስጥ ነው። በስፔን በርካታ መርሃ ግብሮችና በርካታ ታላላቅ እውነቶች ነበሩ፣ ዛሬም ይጠበቃሉ። ቡንደስሊጋው የባየር ሙኒክና የሃሪኬን ሆኗል ማለት ይቻላል። በይፋ በርካታ መረጃዎችን ስናነሳ የባየር ሙኒክን ማን ያቆመዋል ሪካርድ እንነግራችኋለን። በጣሊያንም በርከት ያሉ መርሃ ግብሮች ተደርገዋል። ትልቁ ጨዋታ ዛሬ ይደረጋል። በፍራንስ ሊግ በተመሳይ በርከት ያሉ መርሃ ግብሮች ተደርገዋል። መሪ ቀይሯል ፍራንስ ሊግ እንደ ሌሎች ሊጎች። ዛሬ ግን በጣም ወሳኝ የሚባሉ ጨዋታዎች አሉ፣ እናነሳችኋለን። ተወዳጁ የእንግሊዝ ፕሪሚየር ሊግ በአዝናኝነቱ በአጓጊነቱ ቀጥሏል። ትላንት በኢላንድ ሮድ ስቴዲየም ጀምሮ እስከ ስታንፎርድ ብሪጅ ድንቅ ምሽቶች ነበሩ፣ በስፋት እንመለከታቸዋለን። ዛሬ የጆሴፍ ፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ደረጃውን በብዙ የሚያሻሽልበት ጨዋታ ይጠብቀዋል። ይጠቀመዋል ላይጠቀም የሚለው ይጠበቃል። ከሜዳ ውጭ ነው ጨዋታ የሚያደርገው። ለማንቸስተር ሲቲ ደጋፊዎች በጌት ኮሚኒቲ ስቴዲየም የሚደረገውን የዛሬ ምሽት ጨዋታ እናነሳዋለን። ሲቲዎች ግን በሐሳብ መስጫ ሳጥናችን ላይ ስለ ቡድናችሁ ስለ ዛሬ ጨዋታ መልከታችሁ ልታጋሩን ትችላላችሁ። ትላንት በተጠባቂ መርሃ ግብሮች የሰማዮቹ ድል ባለቀ ሰዓት የተገኘ ነበረ። ሊቨርፑልን በብዙ ያጋለጠ ሽንፈት ሆኗል። ምናልባት ሊቨርፑል እና ስሎት እቺን 15 ቀን በሚዲያው ከፍ ዝቅ የሚሉበት ሳምንት ሊሆን ይችላል። ምክንያቱም ሊጎች ይቋረጣሉ። ለሊቨርፑልና ለደጋፊዎቹ በጣም መጥፎ ሳምንታት ነበሩ። ምናልባት በሊቨርፑል በኩል ለዚህ አይነት የውጤት ቀውስ ማን ኃላፊነቱን ይወስዳል? በመረጃ ሰዓታችን የምናነሳው ነገር አለ። በቡድን ዜናም ከጨዋታው በኋላ የተሰጡ ሀሳቦችን በስሎትም በኩል ቀይ ካርድ ተጫዋቾቹን ጠብቁ ተብለው ራሳቸው ስላዩት ቀይ ካርድ ማሬስካ እንነግራቸዋለን። በአጠቃላይ ይህ ጨዋታ ብዙ ያስብላል። እኛም ብዙ መረጃ ይዘናል። የሊቨርፑልም የቼልሲ ደጋፊዎች እስከ ፕሮግራማችን ፍጻሜ ከቆያችሁ በርካታ መረጃዎችን በዚህ ጨዋታ ዙሪያ ታደምጣላችሁ። ሊቨርፑል ግን አምና በኦክቶበር ወር የፕሪሚየር ሊግ መሪ አልነበረም፣ እናነሳዋለን። በሊቨርፑልም በቼልሲም በኩል እንዳልኳችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። ዩናይትድና ሩበን አሞሪም ከደጋፊው ታርቀው ቢያንስ ለ15 ቀናት እፎይታ የሚያገኙበትን ድል ነው ትላንትና ያሳኩት። በነገራችን ላይ ድሉ በርካታ ሪከርዶችን አስመዝግቧል። በማንቸስተር ዩናይትድ በኩል ተጫዋቾቹ በራሳቸው ሩበን አሞሪምንም የማዳን ዘመቻ ላይ እንዳሉ አረጋግጠዋል። ከዛ ውጪ አሰልጣኙ የሰጡት ጋዜጣዊ መግለጫ ዩናይትድና ኦልድ ትራፎርድ ዩናይትድና አዲሱ ግብ ጠባቂ ዩናይትድና አጥቂን እናነሳለን። በማንቸስተር ዩናይትድ በኩል ለየት ያሉ ጥንቅሮችን ከምሽት መረጃችን የቀጠለ ይዘናል። ዩናይትዳውያንም ቆዩን። አርሰናል የፕሪሚየር ሊጉን መሪነት ተረክቧል። በነገራችን ላይ ከ8 ቀን በፊት በ5 ነጥብ ልዩነት አርሰናል በፕሪሚየር ሊጉ ሁለተኛው ቡድን ነበረ። በ5 ነጥብ ሲበለጥ የነበረው ቡድን በ8 ቀን ውስጥ የፕሪሚየር ሊጉን መሪነት ተረክቧል። አርሰናል ዘንድሮ ለዋንጫ ነው የሚጫወተው ተብሎ ይጠበቃል። በጫናም ደረጃ ይህ ጫና እንዳለበት ይታወቃል። ማይክል አርቴታ የሚገባንን አሳክተናል ብለዋል። አርሰናል እና ፕሪሚየር ሊግ ጉዟቸውን በስፋት እናነሳለን። የኦዴጋርድና የራይስን ጉዳት በተመለከተ አሰልጣኙን መግለጫ ስንጠብቅ ነበር፣ እንነግራችኋለን። የቡድኑ አጥቂ ቪክተር ዮኬሬሽ ግብ ባያስቆጥርም ማይክል አርቴታ ግን እቅፍ አድርጌዋለሁ ብለዋል። የአርሰናልን የቡድን ዜና በስፋት እናነሳለን። እስከ ፕሮግራማችን ፍጻሜ እንደ ሁልጊዜው ቆዩ። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ እናመሰግናለን። ቅዳሜ እንዴት አለፈ? እሑድ ምን እንጠብቅ? እያጋራችሁን በድጋሚ ከቃል ስፖርት ዩቲዩብ ቻናል ጋር ቆይታ ስታደርጉ የአንድ አድማጫችን ወይም ቤተሰባችንን የሐሳብ መስጫ ሳጥናችንን ጽሑፍ ወይም መልእክት ዛሬ ግን ይዘን ለመምጣት ስለተገደደን በፕሮግራማችን መሃልም እንደዚሁ የአድማጫችንን ሐሳብ አስተያየት እናነሳለን። ከቃል ስፖርት ዩቲዩብ ቻናል ቃል ነኝ። መልካም ቆይታ ተመኘን። ኢንተር ማያሚና ሊዮኔል አንድሬስ ሜሲ ድንቅ ምሽት አሳልፈዋል። ኢንተር ማያሚ
በ33ኛ ሳምንት የአሜሪካ ሜጀር ሊግ ሶከር ኒው ኢንግላንድ ሪቮሉሽንን 4-1 በሆነ ውጤት ድል አድርገዋል። ታዲያ ሜሲ የደመቀው ግብ አስቆጥሮ አይደለም፣ ከአንደኛ እስከ 3ኛ የተቆጠሩትን ግቦች አሲስት አድርጎ ሃትሪክ ሰርቷል። ግብ በማስቆጠር ረገድ ለኢንተር ሚያሚ አሌንዳ ዮርዲ አልባ አሌንዳ 2 ግቦችን ያስቆጠረው፣ ሁለቱም ከሜሲ ነው የተገኙት። የጆርዲ አልባ ግብ በተመሳይ አንደኛዋ ከሜሲ ነው የተገኘችው፣ ሁለተኛዋ ግብ ከታሌስኮ ነበር የተገኘችው። ስለዚህ በአሌንዳና በጆርዲ አልባ 2 ግቦች 4-1 አሸንፈዋል። ዶር ቱርግማን ነበረ ብቸኛዋን የኒው ኢንግላንድ ሪቮሉሽን ግብ ከመረብ ማሳረፍ ችሎ የነበረው። ሜሲ 32ኛው ከረፍት በፊት አልቢትሩ በጨመሩት 3ኛው ደቂቃና ከረፍት በኋላ 60ኛው ደቂቃ ላይ የተቆጠሩ 3 ግቦችን በማቀበል ለቡድን አጋሮቹ ሃትሪክ መስራት ችሏል። ሊዮኔል አንድሬስ ሜሲ 100 የግብ አስተዋጽኦ በ80 ጨዋታ ለኢንተር ሚያሚ መድረስ የቻለ ሌጀንድ ሆኗል። እጅግ በጣም ድንቅ ነበረ። ሜሲ በምሽቱ ጨዋታ ላይ ከድሉ በኋላ ፊላደልፊያ ዩኒየን አሁንም በ66 ነጥቦች እየመራው ይገኛል። በነገራችን ላይ ኢንተር ሚያሚ 3ኛ ነው የሚገኘው፣ 59 ነጥቦች አሉት። ጥሩ ነገር ለኢንተር ሚያሚ አንድ ቀሪ ጨዋታ አለ። ድል የሚያደርጉ ከሆነ ከሲንሲናቲያን ነጥቡን እኩል በማድረግ በግብ ክፍያ ግን ቢያንስ መምራት ሁለተኝነትን መረከብ ይችላል። ያሳኩታሉ የሚለው በቀጣይ ይጠበቃል። ቀሪ ጨዋታቸውን ድል የሚያደርጉ ከሆነ ትላንትና ግን ሜሲና ኢንተር ሚያሚ ድንቅ ምሽት አሳልፈዋል። በጨዋታው ላይ በኢንተር ሚያሚ በኩል ለታላቁ ተከላካይ አማካይ ሰርጂዮ ቡስኬት ሽኝት ተደርጎለታል። በዚህ ክረምት በ2006 መግቢያ ላይ በጥር ማለት ነው ጫማ እንደሚሰቅል ይታወቃል። ከእግር ኳስ ዓለም ራሱን ያገላል። በዚህም ለሰርጂዮ ቡስኬት ትላንትና ደማቅ ሽኝት ተደርጎለታል። ከሞላ ጎደል የምሽቱ ጨዋታ በዚህ መልኩ ነበር የተጠናቀቀው። ተጨማሪ ቁጥራዊ መረጃዎችን በቀጣይ መረጃ ሰዓታችን በስፋት እንመለከታለን። በስፔን ላሊጋ ሪያል ማድሪድ ለሰዓታትም ቢሆን መሪነቱን ተረክበዋል። ሪያል ማድሪድ ከቪላሪያል ጋር ያደረጉትን መርሃ ግብር 3-1 በሆነ ውጤት ድል አድርገዋል። በግብ ማስቆጠር ረገድ ቪኒሺየስ ጁኒየር 47ኛው ደቂቃ ላይ መሪ ያደረጋቸው። ከዛ በኋላ ቪኒሺየስ ጁኒየር በፍጹም ቅጣት ምት 69ኛው ደቂቃ ላይ ሌላ ግብ አከለ። በቪላሪያል በኩል ሚኪታውዲሽ 73ኛው ደቂቃ ላይ ወደ 2-1 ጨዋታውን ቀይሮት ነበረ። ግን ኬሊያን ምባፔ 81ኛው ደቂቃ ላይ ሌላ ግብ አስቆጥሮ ቡድኑ 3-1 አሸንፏል። 77ኛው ደቂቃ ላይ ምናልባትም በቪላሪያል በኩል ጨዋታውን ሌላ ተጨማሪ ግብ እንዳያገኙበትና በቁጥጥራቸው ስር እንዳያቆዩት ያደረገ ቀይ ካርድ ሞሪኒዮ 77ኛው ደቂቃ ላይ በሁለተኛ ቢጫ ካርድ ከሜዳ ወጥቶ በጎዶሎ ተጫዋች ነበረ ጨዋታቸውን የጨረሱት። ፈረንሳይ ፊት ወሰር ተጫዋች ኬሊያን ምባፔ በውድድር ዘመኑ 9ኛ የላሊጋ ግቡን፣ ቪኒሺየስ ጁኒየር በውድድር ዘመኑ 9ኛ ግብ ላይ ቀጥተኛ ተሳትፎን ያደረገበት ሲሆን ሪያል ማድሪድ 21 ነጥቦችን ይዟል። ቪላሪያል 16። ከኢንተርናሽናል ብሬክ በኋላ እሁድ ላይ ሄታፌን ይገጥማል ሪያል ማድሪድ። ተሸናፊው ቪላሪያል ከሪያል ቤቲስ ጋር ቅዳሜ ቀን የሚያደርጉት ጨዋታ ነው። ሪያል ማድሪዶች ነጥባቸውን 21 አድርሰው ባርሴሎና ተጫውቶ ውጤቱ እስኪታወቅ ድረስ የላሊጋው አናት ላይ ናቸው። ቪኒሺየስ ጁኒየር ደግሞ ትላንት የጨዋታው ኮከብ ተብሎ ተመርጧል። ቪኒሺየስ ጁኒየር ባለፉት 8 ጨዋታ 9ኛ የግብ አስተዋጽኦ ነው። እንደ አጠቃላይ ቪኒሺየስ ጁኒየር በሪያል ማድሪድ ቤት ያለውን ቁጥራዊ መረጃም ካየን የትላንትና ጨዋታው 332ኛው ነው። 110ኛ ግቡ ላይ ደርሷል። 87 አሲስቶች አሉት። 197 የግብ አስተዋጽኦ አለው። በሪያል ማድሪድ በኩል በትላንትናው ዕለትም 2 ግቦችን በማስቆጠሩ ምክንያት የጨዋታውም ኮከብ የነበረው ቪኒሺየስ ጁኒየር ነው። ወደ 9.8 አካባቢም ሬቲንግ በጨዋታው አግኝቷል። ኬሊያን ምባፔ በየሳምንቱ ግብ እያስቆጠረ ነው። ትላንትናም ግብ አስቆጥሯል። ቢያንስ ትላንትና ፍጹም ቅጣት ምት አልመታም። ኬሊያን ምባፔ በጨዋታ ነው ግብ ማስቆጠር እየቻለው። በኬሊያን ምባፔ በኩል በዚህ የውድድር ዘመን ለሪያል ማድሪድ እና ለፈረንሳይ 12ኛ ጨዋታው ነው። በነገራችን ላይ 19 የግብ አስተዋጽኦ አለው። 16ቱ ግብ 3ቱ አሲስት ናቸው። ኬሊያን ምባፔ በዚህ ሲዝን ለክለቡና ለሀገሩ እንዳጠቃላይ ባረጋቸው ጨዋታዎች ላይ አንድ ቡድን ሲገጥም ብቻ ነው ግብ አስተዋጽኦ የሌለው፣ ማዮርካን በገጠመበት ጨዋታ ማለት ነው። ከዛ ውጪ ኦሳሱና፣ ሪያል ኦቪድ በሀገሩ ጋር ዩክሬንና አየርላንድ ላይ ተመልሶ ለስፔን ላሊጋ ሪያል ማድሪድ ሲጮት ሪያል ሶሴዳድ፣ ማርሴይ፣ ኤስፓኞል፣ ሌቫንቴ፣ አትሌቲኮ ማድሪድ፣ ካይራት ሃትሪክ የሰራበት ማለት ነው። ቪላሪያል እነኚህ በሙሉ የኬሊያን ምባፔን ግብ ተቆጥሮባቸዋል።
በተጨማሪም አሲስት የሚያደርጋቸው እንደ አይስላንድ፣ ሪያል ሶሴዳድ እና ቪላሪያል በሀገሩና በክለቡ ሪያል ማድሪድ ሲገጥማቸው ማለት ነው። እንደ አጠቃላይ ኬሊያን ምባፔ በላሊጋ 42 ጨዋታን አድርጓል። ላሊጋ ላይ ብቻ 40 ግብ 5 አሲስት በ42 የላሊጋ ጨዋታ 45ኛ የግብ አስተዋጽኦ ላይ እንደዚሁ መድረስ የቻለበት ነው። ኬሊያን ምባፔ ሞናኮ፣ ፓሪስ ሰን ዠርሜን እንዲሁም ሪያል ማድሪድ በክለብ ደረጃ ለሀገሩ ፈረንሳይ አጠቃላይ ያለው የአሲስት ብዛት 150 ተሻግሯል። ሌላ በጣም አስደናቂ የሚባል ሪካርድ አድርገን ልንወስድለት እንችላለን በኬሊያን ምባፔ በኩል። ምናልባት ትላንትና በጣም አሳሳቢው ነገር ኬሊያን ምባፔ ግብ ካስቆጠረ በኋላ ጉዳት አስተናግዷል። ተቀይሮ ሲወጣ ተመልክተናል ወዲያው። ከሱ በተጨማሪም ፍራንኮ ማስታንቱኖ የጡንቻ ጉዳት አስተናግዷል። ስለዚህ ሁለቱም ተጫዋቾች ጉዳት ላይ ናቸው። ጥሩ ዜና ከተባለ ሪያል ማድሪድ ረፍት ነው። ለአንድ ሳምንት ጨዋታ የላቸውም። እንደ አጠቃላይ 15 የእረፍት ቀናቶች አሉ ለኬሊያን ምባፔ። ከፈረንሳይ ብሔራዊ ቡድን ስብስብ ውጭ ይሆናል ተብሎ ይጠበቃል። ስለዚህ ተጫዋቹ የማገገም ሂደት ሊያደርግ ይችላል። ተጨማሪ መረጃዎች ከወጡም ከዚህ ጉዳት ጋር በተያዘ በቀጣይ መረጃ ሰዓታችን እናካትተዋለን። ሌላኛው መርሃ ግብር አትሌቲኮ ቢልባኦን ከማሎርካ ጋር ያገናኘ ጨዋታ ነበረ። ቢልባኦ ድል አድርጓል 2-1 በሆነ ውጤት። ግብ በማስቆጠር ረገድ ኢናኪ ዊሊያም 9ኛው ደቂቃ ላይ፣ ፍሪጎ 82ኛው ደቂቃ ላይ ሁለቱን የቢልባኦ የማሸነፊያ ግቦች ሲያስቆጥሩ ለማሎርካ ብቸኛዋን ከሽንፈት ያልታደገች ግብ ሳሙ ኮስታ ነው 77ኛው ደቂቃ ላይ አስቆጥሮ የነበረው። ትላንት ምሽት በቃል ስፖርት ዩቲዩብ ቻናል የመረጃ ሰዓታችን ላይ በላሊጋ 2 ጨዋታ ውጤቶችን ነግረናችሁ ነበር። ለማስታወስ ያክል ሌቫንቴ ሪያል ኦቪድን 2-0፣ ዢሮና ቫሌንሻን 2-1 ያሸንፉበት ማለት ነው። ዛሬ ላሊጋው ይቀጥላል። ዲፖርቲቮ አላቬዝ ከኤልቼ ይጫወታሉ። እንደዚሁም ሴቪያ ከባርሴሎና፣ ሪያል ሶሴዳድ ከሪዮ ቫልካኖ፣ ኤስፓኞል ከሪያል ቤት፣ ሴልታ ቪጎ ከአትሌቲኮ ማድሪድ ዛሬ በላሊጋ የሚደረጉ ጨዋታዎች ናቸው። የደረጃ ሰንጠረዡ ላይ በርካታ ለውጦችን ሊያስከትሉ የሚችሉ ጨዋታዎች ናቸው። የባርሴሎናንና የሴቪያን ጨዋታ ግን እናንሳ ውድ ቤተሰቦቻችን። በሴቪያ ራሞስ ሳንቾዝ ፔዥያን ስቴዲየም ላይ የሚደረገ ጨዋታ ነው። በባለሜዳው ሴቪያ በኩል ባለፉት 7 ጨዋታ 3 ድል 1 አቻ 3 ሽንፈት አላቸው። በባርሴሎና በኩል ባለፉት 9 አካባቢ ጨዋታቸው ላይ 7ቱ ድል ነው፣ 1 ሽንፈትና 1 አቻ ያላቸው። በባለሜዳው ሴቪያ በኩል ባለፉት 5 ጨዋታ ብቻ ነጥለን ካየን ደግሞ 3 ድል 1 አቻ 1 ሽንፈት። በባርሴሎና በኩል 4 ድል 1 ሽንፈት ገጥሟቸዋል። የፓሪስ ሰን ዠርሜኑ የአውሮፓ ሻምፒዮንስ ሊግ ምሽት ሽንፈታቸው ነው በባርሴሎና በኩል ልንጠቅሰው የምንችለው። በእርስ በርስ ግንኙነታቸው ባርሴሎና 119 ጊዜ ሴቪያን አሸንፈዋል። ሴቪያ 45 ጊዜ አሸንፈዋል። 40 ጊዜ ደግሞ ሁለቱ ቡድኖች ባቻ ውጤት ነው ጨዋታቸውን ማጠናቀቅ የቻሉት። የመጨረሻ 4 ጨዋታ ነጥለን ካየን ግን 4ቱም በባርሴሎና የበላይነት ነው የተጠናቀቀው። 4-1፣ 5-1፣ 2-1 እና 1-0 የመጨረሻ 4 ጨዋታ ባርሴሎና ሴቪያን አሸንፎታል። ዛሬ በኢትዮጵያን ሰዓት አቆጣጠር ምሽት 11:15 ደቂቃ ሲል ሮማን ሳንቼዝ ፔዥዋን ስቴዲየም ላይ ጨዋታው ይደረጋል። ማን በበላይነት ይወጣዋል? መልከታችሁን አድርሱን። ቡንደስሊጋው የሃሪኬንና የባየር ሙኒክ ሆኗል ማለት ይቻላል። ባየር ሙኒክ ትላንትና ከሜዳ ውጭ ወጥቶም አይንትራክ ፍራንክፈርትን አስተናግዶ ነበረ። 3-0 በሆነ ውጤት አሸንፎ 3 ነጥቦችን ወስዷል። ዲያዝ ገና 15ኛው ሰከንድ ላይ ነው ግብ ያስቆጠረው። ኬን 27ኛው ደቂቃ ላይ፣ ዲያዝ መልሶ ከረፍት በኋላ 84ኛው ደቂቃ ላይ ቀሪ ግብ አክሎ ባየር ሙኒክ 3-0 አሸንፎ ድፍን 3 ነጥብ በ6 ጨዋታ ባየር ሙኒክ በሙሉ 6ቱንም አሸንፏል። እጅግ በጣም አስደናቂ ቡድን ሆኗል። ማን ያቆመዋል የሚለው ለጀርመን ቡንደስሊጋ ክለቦች ብቻ ሳይሆን ለአውሮፓ ክለቦችም ጥያቄ ሆኖ የመጣ ብቃት ሆኗል። በባየር ሙኒክ በኩል እያየን ያለ ነው። ባየር ሙኒክን ከተቀላቀለ በኋላ አዲስ ክብረ ወሰን በሃሪኬን በኩል ተመልክተናል። ሃሪኬን በቡንደስሊጋ በ6 ጨዋታ 11ኛ የቡንደስሊጋ ገቡ ላይ ደርሷል። ይህ ክብረ ወሰን ነው ውድ ቤተሰቦቻችን። ሃሪኬን በዚህ ሲዝን 10 ጨዋታ በሁሉም መድረክ አድርጎ ደግሞ 18 ግብና 3 አሲስት አለው። ሌላ በጣም አነጋጋሪ ቁጥር ብለን ልንሳቸው ከምንችላቸው ጉዳዮች ውስጥ አንደኛው ነው። ሃሪኬን አሁንም ኮንትራት ቢኖረውም በክረምት ክለቡ ሊለቅ ይችላል እየተባለ ቢገኝም ይህ ብቃቱ ግን እንዴት የሚያስብል ነው። በጣም አስደናቂ ምሽት ነበረ። ዲያስ ትላንትና ከ15ኛው ሰከንድ ጀምሮ ግብ ላይ ነበረ ማለት ይቻላል። አስቆጠረ 2 የሃሪኬንን ኳስ አሲስት አደረገ።
ሌላ በጣም አስደናቂ ምሽት ያሳለፈ የባየር ሙኒክ ተጫዋች ነው። ከሊቨርፑል ነበረ በክረምት ባየር ሙኒክን የተቀላቀለው። የቪንሰንቴ ኮምፓኒ ቡድን በውድድር ዓመቱ በ10 ጨዋታ 10 ድል በ10 ጨዋታ 38 ግብ አስቆጥሮ 8 ተቆጥሮበት 30 ንጹህ ግብ በተቃራኒ መረብ ላይ ሂሳብ ያወራረደ ክለብ ነው። በነገራችን ላይ የገጠማቸውን ክለቦች በሙሉ ድል አድርጓል። ይልቁንስ እነኚህ 10 ክለቦችን ሲገጥም ግብ ያስቆጠሩበትን ክለቦች ካየን ስቱትጋርት፣ ዌን ዊስበደን በዲኤፍኤ ፖካል ማለት ነው፣ ኦግስቡርግ፣ ሌላኛው ቼልሲ፣ ሆፈንሄም እና ፓፎስ ናቸው። የተቀሩት 4 ቡድኖች የባየር ሙኒክን መረብ አያውቁትም። ይልቁንስ አርቢ ላይፕዚግ 6 ተቆጠረበት፣ ሃምቡርግ 5 ተቆጠረበት፣ ወርደር ብሬመን 4 ተቆጠረበት፣ ፍራንክፈርት 3 ሲቆጠረበት የባየር ሙኒክን መረብ ግን ያላዩ ክለቦች ናቸው እነኚህ። ባየር ሙኒክ በዘንድሮ የውድድር ዓመት ለቡንደስሊጋ ክለቦች ብቻ ሳይሆን እንዳልኳችሁ ለአውሮፓ ክለቦች ሁሉ ስጋት የሆነ ክለብ ሆኗል። እጅግ በጣም አስደናቂ 10 ጨዋታዎች 10 ድሎች ተመለከትን። ትላንትና ቦሩሲያ ዶርትመንድም አቻን የተለያየው ነጥብ ጥሏል። ከአርቢ ላይፕዚግ ጋር 1-1 ተጠናቋል። በእርግጥ ይህን ጨዋታ በቃል ስፖርት ዩቲዩብ ቻናል የምሽት መረጃ ሰዓታችን ላይ በስፋት አንስተነዋል። የቡንደስሊጋው ክለብ ቦሩሲያ ዶርትመንድ ግን 14ኛ የቡንደስሊጋ ተከታታይ ጨዋታ ነው ያለ ሽንፈት ሲጓዝ ከአምና ጀምሮ ማለት ነው። ምናልባት ግን የወጥነት ጥያቄ ይነሳል። የአቻ ውጤትም ቡድን ውስጥ መሀል ላይ ከሚያጋጥሙት ፈተናዎች ውስጥ ግን ነበረ። ምናልባት ትላንት ምሽት ቃል ስፖርት ዩቲዩብ ቻናል ላልተከታተላችሁ መረጃዎችን ለማስታወስ ያክል ብቻ ባየርን ሊቨርፑልን ዩኒየን በርሊንን 2-0 አሸንፏል። ኦግስቡርግ ወልቭስበርግን 3-1 አሸንፏል። ወርደር ብሬመን ሴንት ፖሊን 1-0 በሆነ ውጤት ድል አድርጓል። ትላንትና ከሜዳ ውጪ ድል ያደረገ ብቸኛው ክለብ በቡንደስሊጋ ባየር ሙኒክ ብቻ ነው። ቀሪ ከሜዳ ውጪ ነጥብ ያገኘ ክለብ ደግሞ አርቢ ላይፕዚግ ነው በአቻ ውጤት ተጠናቆ ማለት ነው። ከዛ ውጪ በድል ደረጃ የምናነሳው የባየር ሙኒክን ነው። እንዳጠቃላይ ቡንደስሊጋው ዛሬ ሲቀጥል ስቱትጋርትን ከሄደንሄም፣ ሃምቡርግን ከሜንዝ፣ ቦሩሲያ ሞንቸንግላድባን ከፍራይቡርግ የሚያገናኝ ይሆናል። ትላንት የጣሊያን ሴሪኤም በርከት ያሉ መርሃ ግብሮችን ተመለከትን። ኢንተር ሚላንን ከክሮሜንስ ያገናኘው ጨዋታ ደግሞ አንደኛው ተጠባቂ መርሃ ግብር ነበረ። ጨዋታው በኢንተር ሚላን 4-1 አሸናፊነት ተጠናቋል። ላውታሮ ማርቲኔስ 6ኛው ደቂቃ ላይ፣ ቦኒ 38ኛው፣ ዲማርኮ 55ኛው ደቂቃ እና ባሬላ 57ኛው ደቂቃ ላይ አራቱን የኢንተር ሚላን የማሸነፊያ ግቦች ሲያስቆጥሩ የክሮሜንስን ብቸኛ ግብ 87ኛው ደቂቃ ላይ ቦንዚያሊን ማስቆጠር ችሏል። ቡድኑን ከሽንፈት ያልታደገች ብቸኛ ግብ ማለት ነው። የኢንተር ሚላን ምሽት በጣም አስደናቂ ነበር ማለት እንችላለን። በኢንተር ሚላን በኩል አምና የሻምፒዮንስ ሊግ የፍጻሜ ተፋላሚ የስኩዴቶን ክብር ለማግኘት ደግሞ 2 ሳምንት ሲቀር አካባቢ ነው በናፖሊ መሪነታቸውን የተነጠቁት። ዘንድሮ ለዋንጫ የሚፋለሙበት ዓመት ይሆናል ተብሎ ይጠበቃል። ሌላኛው መርሃ ግብር አታላንታን ከኮሞ ያገናኘ ጨዋታ ነበርም። ጨዋታው 1-1 በሆናቸው ውጤት ተጠናቋል። ግብ በማስቆጠር ረገድ አታላንታ ቀዳሚ ነበሩ። ሳመር ዲዚች 6ኛው ደቂቃ ላይ አስቆጥሮ ይመሩ ነበር። ለሴስክ ፋብሬጋሱ ቡድን ኮሞ ፔሮን 19ኛው ደቂቃ ላይ አቻ ያደረጋቸው ጨዋታው በዛው 1-1 በሆናቸው ውጤት ነው መጠናቀቅ የቻለው። ምናልባት ቃል ስፖርት ዩቲዩብ ቻናላችንን ምሽት ላልተከታተላችሁ ሊሴ ፓርማን 1-0፣ ላዚዮ ከቶሪኖ 3-3 የተጠናቀቀ ጨዋታ ነበር። በተለይም የላዚዮ እና የቶሪኖን ጨዋታ በስፋት ነበር ያነሳንላችሁም። 90 ደቂቃ በኋላ 2 ግቦች የተቆጠሩበት ነበር። የጣሊያን ሴሪ ሌሎች መርሃ ግብሮች ዛሬ ቀጥለው ይካሄዳሉ። ዩዲኒዜ ከካግላሪ፣ ፊዮረንቲና ከሮማ፣ ቦሎኛ ከፔዥያ፣ ናፖሊ ከጄኖዋ እና ዩቬንቱስ ከኤስ ሚላን ዛሬ የሚደረጉ ጨዋታዎች ናቸው። የናፖሊ ከጄኖዋ ምሽት 1 ሰዓት፣ የዩቬንቱስና የሚላን ጨዋታ ደግሞ ምሽት 3:45 ሲል ይጀምራል። ምናልባት በጣሊያን ዛሬ ትልቅ ጨዋታ ነውና የተወሰነ ነገር ግን በዚህ ጨዋታ ላይ እንበል። በአሊያንዝ ስቴዲየም የሚደረገውን የዩቬንቱስና የኤስ ሚላንን ጨዋታ ባለሜዳው ዩቬንቱስ ባለፉት 7 ጨዋታ 3 ድልና 4 አቻ ያለው ሽንፈት የሚባል ነገር አያውቅም። በኤስ ሚላን በኩል ባለፉት 7 ጨዋታ 6 ድልና 1 ሽንፈት ገጥሟቸዋል። በባለሜዳው ዩቬንቱስ በኩል ባለፉት 5 ጨዋታ 4ቱ ባቸው ውጤት የተጠናቀቁት። የመጨረሻ 4 ጨዋታ በነገራችን ላይ
ባቻ ውጤት ነው በሙሉ የተጠናቀቀው። በኤሲ ሚላን በኩል የመጨረሻ 5 ጨዋታ 5ቱን በድል ተጠናቋል። 83 ጊዜ ዩቬንቱስ ኤሲ ሚላን ረቶታል። ኤሲ ሚላን ዩቬንቱስን 62 ጊዜ ረቷል። 75 ጊዜ ባቻ ውጤት ነው ጨዋታቸውን ማጠናቀቅ የቻሉት። ባለፉት 4 ጨዋታ አንዴ ኤሲ ሚላን አሸንፏል፣ አንዴ ዩቬንቱስ አሸንፏል። 2 ጊዜ ባቻ ውጤት አጠናቀዋል። ዛሬ ምሽት 3 ሰዓት ከ45 ደቂቃ ሲል በአሊያንዝ የሚካሄደውን ጨዋታ ማን በበላይነት ሊወጣው ይችላል? መልከታችሁን አድርሱን። ትላንት በፍራንስ ሊጋ 3 መርሃ ግብሮችን ተመልክተናል። ቀሪዎቹ ዛሬ የሚቀጥሉ ይሆናል። ትላንትና በድል ከተጠናቀቁ ጨዋታዎች ውስጥ እንግዳው ቡድን ሌንዝ በሜዳውና በደጋፊ ፊት ኦግዤርን 2-1 ያሸነፈበት ጨዋታ ነው። ግብ በማስቆጠር ረገድ ለሌንስ ኤድዋርድ 14ኛው፣ ሲማ 96ኛው ደቂቃ ላይ ያስቆጥሯል። ለኦግዤር ብቸኛውን ግብ ሴርላህ 61ኛው ደቂቃ ላይ ቢያስቆጥርም ቡድኑን ግን ከሽንፈት አልታደገውም። ሌላኛው መርሃ ግብር በፍራንስ ሊጋ ኦሎምፒክ ማርሴ ከሜዳ ውጪ ሜትስን ገጥሞ ፍጹም የበላይ በነበረበት ጨዋታ ማርሴ 3-0 ረቷል። በጨዋታው ላይ ከረፍት በኋላ ነው 3ቱን ግቦች የተቆጠሩት። ኢጎር ፓዦ 51ኛው ደቂቃ ላይ፣ ማቲ ኦሪየል 69ኛው ደቂቃ ላይ፣ አሚር ጊዩሪ 76ኛው ደቂቃ ላይ 3ቱን የኦሎምፒክ ማርሴ ግቦች አስቆጥሯል። ሜሰን ግሪንውድ እድለኛ አይደለም። 30ኛውም 50ኛውም ደቂቃ ላይ የግቡ ብረት ለትሞ መልሶበታል እንጂ በጨዋታው ላይ ግብ ማግኘት የሚችልበት ሰፊ እድል ነበረው፣ ግን ሳይሳካለት ቀርቷል። ትላንትና ግብ ያልተቆጠረበት ብቸኛ ጨዋታ ብሪስት ከናንትስ ያደረጉት ጨዋታ ነበረ። ይህ ጨዋታ ደግሞ 0-0 በሆናቸው ውጤት ተጠናቋል። የትላንት ውጤቶቹን ተከትሎም ማርሴይ ወደ መሪነት መጥቷል። በፍራንስ ሊጋ 15 ነጥቦችን ሰብስቦ በግብ ክፍያ ልዩነት መሪነቱን ተረክቧል። በእርግጥ ፓሪስ ሰን ዠርሜን ዛሬ ጨዋታ አለው። ኦሎምፒክ ሊዮን ዛሬ ጨዋታ አላቸው። ሌንስ ጨዋታውን አድርጓል። በእርግጥ 13 ነጥብ አለው፣ 4ኛ ነው። እንዲሁም ሞናኮ ዛሬ ጨዋታ ስላለው የደረጃ ሰንጠረዡ ላይ ትልቅ የሚባሉ ለውጦች ሊኖሩ ይችላሉ። ስለዚህ ዛሬ ኦሎምፒክ ሊዮን ከቱሉዝ፣ ስትራስቡርግ ከአንገርስ፣ ሊሃቨር ከስታድ ሬኒስ፣ ሞናኮ ከኒንስ፣ ሊል ከፓሪስ ሰን ዠርሜን የሚያደርጓቸው ጨዋታዎች በፍራንስ ሊጋ በትልቁ ይጠበቃሉ። ከፍተኛ የተባለ የደረጃ ሰንጠረዥ ለውጥ ሊያመጡ ስለሚችሉ እነኚህ ጨዋታዎች በጉጉት ለሚጠበቁት ሊል ከፓሪስ ሰን ዠርሜን የሚያደርጉት ጨዋታ ምሽት 3 ሰዓት ከ45 ደቂቃ ሲል የሚጀመር መርሃ ግብር ነው። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን የምታደምጡበት የዩቲዩብ ገጻችን ከቃል ስፖርት ዩቲዩብ ቻናል ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። በሐሳብ መስጫ ሳጥናችን ላይ ቅዳሜ እንዴት አለፈ፣ ዛሬስ ምን እንጠብቅ እያጋራችሁን አብራችሁን ቆዩ። ትላንት በርከት ያሉ የፕሪሚየር ሊግ መርሃ ግብሮች ነበሩ። በምሽት መረጃችን በስፋት ያነሳናቸው አሉ፣ ግን ተጨማሪ መረጃዎችን እናከለባቸው በእነኚህ ጨዋታዎች ዙሪያ። አንደኛው በኢላንድ ሮድ ስቴዲየም ቶተንሃም ሆትስፐርስ ሊድስን 2-1 ያሸነፈበት ነበረ። ቴሌ 23ኛው ደቂቃ ላይ፣ ኩዱስ 57ኛው ደቂቃ ላይ ለቶተንሃም 2 የማሸነፊያ ግቦችን፣ ኦክፎር ደግሞ በሊድስ ዩናይትድ በኩል ብቸኛዋን ግብ በጨዋታው ላይ ያስቆጠረበት ነበር። በጨዋታው ላይ ሪቻርልሰን 250ኛ የፕሪሚየር ሊግ ጨዋታውን ለፕሪሚየር ሊግ ክለቦች ለኤቨርተን ለቶተንሃም ያደረገበት ምሽት ነበረ። በጨዋታው ላይ ምናልባት በትልቁ የሚነሳው ኩዱስ ነው። በ7 ጨዋታ 5ኛ የግብ አስተዋጽኦ ላይ መድረስ የቻለበት ነበር። እንደ አጠቃላይ ቶተንሃም ኢንተርናሽናል ብሬኩን በቶፕ 6 ውስጥ ሆኖ እንደሚጨርስ ያረጋገጠበት ምሽት ነበረ። በደረጃ ሰንጠረዡ ላይ አሁን 4ኛ ስፍራ ላይ ነው የሚገኘው፣ 3ኛ ደረጃ ላይ ነው የሚገኘውና ለቶተንሃም አስደናቂ ቀን ነበር ማለት ይቻላል። ቅዳሜ የነበረው ጨዋታ ማንቸስተር ሲቲ ዛሬ ጨዋታውን ያደርጋል። በጣም ወሳኝ የሚባል መርሃ ግብር ነው። በቡድን ውስጥ በርካቶች ከጉዳት የተመለሱለት እነ ሪያን ቸርኪን ጨምሮ እነ ሮድሪ ወደ ቡድን ስብስብ ተመልሷል። በእርግጥ ፔፕ ጋርዲዮላ የመጨረሻ ውሳኔያቸው ይጠበቃል በጨዋታው ላይ እነማንን ወደ ሜዳ ይዘው ይገባሉ የሚለው። ግን ቢያንስ በሲቲ በኩል ቁልፍ የሚባሉ ተጫዋቾች ከጉዳት ወደ ሜዳ ተመልሰዋል። ይህን መረጃ እስካጠናቀርንበት ሰዓት ድረስ አዲስ ጉዳት የለም። ምናልባት በቀጣይ እሳቸው የመጨረሻ ጨዋታው ሊጀመር ደቂቃዎች ሲቀሩ በሚሰጡት ጋዜጣዊ መግለጫ አዲስ ነገር ካለ እናጋራቸዋለን። ለማንቸስተር ሲቲ ጥሩ የሚባለው ዜና ምናልባት ድል የሚያደርጉ ከሆነ ነጥባቸውን 13 አድርሰው ቢያንስ ኢንተርናሽናል ብሬኩን ወይ 5ኛ ወይ 6ኛ ሆኖ ነው የሚጨርሱት። የፓላስ ውጤት መጠበቅ ስላለበት በሲቲ በኩል ዛሬም በጣም ወሳኝ የሚባል መርሃ ግብር ነው።
ጌት ኮሚኒቲ ስቴዲየም ላይ ምሽት 12:30 ሲል ይጀምራል ጨዋታው። በብሬንትፎርድ በኩል ባለፉት ወደ 8 የሚጠጉ ጨዋታዎች 3 ድል 2 አቻ 3 ሽንፈት አላቸው። በሲቲ በኩል 9 መርሃ ግብሮችን ያደርጓል። እስካሁን ከ9ኙ 5ቱ ድል ነው። 2 አቻ 2 ሽንፈት ገጥሟቸዋል። በስኳድ ዴብስ የሲቲ 1.2 ቢሊዮን ዩሮ ወጪ ያደርጋል። የብሬንትፎርድ 410 ሚሊዮን ዩሮ ብቻ ነው ወጪ የሚያስደርገው ቡድኑ። ብሬንትፎርድ በኩል ባለፉት 5 የመጨረሻ ጨዋታ 1 ድል ነው ያላቸው። ዩናይትድን በጌት ኮሚኒቲ ስቴዲየም በዚሁ ስቴዲየም ላይ ድል ያደረጉበት ጨዋታ። ከዛ ውጪ በአራቱ ጨዋታ 2 ሽንፈት 2 አቻ ገጥሟቸዋል። ሲቲ ሽንፈት የለውም። ባለፉት 5 ጨዋታ 3 ድል 2 አቻ አለ። በርስ ግንኙነት ሲቲ 12 ድል አለው። ብሬንትፎርድ 8 ድል አለው። 2 ጊዜ ባቸው ውጤት ጨዋታቸውን አጠናቋል። የመጨረሻ 4 ጨዋታ ነጥለን ካየን ሲቲ 3ቱን በድል አጠናቋል። 1 ጨዋታ ባቸው ውጤት አጠናቋል። ሲቲ የበላይነት አለው ማለት ነው በመጨረሻ 4 ጨዋታዎች ላይ። ዛሬ አመሻሽ 12:30 የሚደረገውን ጨዋታ ግን ማን በበላይነት ሊወጣው ይችላል? በሐሳብ መስጫ ሳጥናችን ላይ መልከታችሁን የጨዋታውን ዙሪያ ማለት ነው የሲቲ ደጋፊዎች እንዲሁ ልታጋሩን ትችላላችሁ። በፕሪሚየር ሊጉ በትልቁ ሲጠበቅ የነበረው ጨዋታ በእርግጥ በምሽት መረጃችን የተወሰነ መረጃ ደርሰናችኋል። አሁን ግን ሰፋ ያለ መረጃ የምናነሳበት ጨዋታ ላይ ደርሰናል። ሊቨርፑል በስታንፎርድ ብሪጅ እጅ የሰጠበት፣ ቼልሲ ከተከታታይ የፕሪሚየር ሊግ ሽንፈት በኋላ ወደ ድል የመጣበት፣ ቢያንስ ሜዳ ላይ ያሉት ቀይ ካርድ ቀርቶላቸው አሁን ደግሞ ተረኛው ማሬስካ የሆኑበት ጨዋታ ነበረ። ቼልሲ 2-1 በሆነ ውጤት ድል አድርጓል። ድሉን ጣፋጭ የሚያደርገው ለቼልሲ ኤስታቪዮ 95ኛው ደቂቃ ላይ ነው ጎሏን አስቆጥሮ ድል ያደረጉት። በጨዋታው ላይ ካይሴዶ 14ኛው ደቂቃ ላይ ቼልሲን መሪ ያደረገ፣ ጋክፖ 63ኛው ደቂቃ ላይ አቻ ያደረገ ሊቨርፑልን። ከዛ ኢስታቪዮ ስቴዲየሙን ያነቃነቀ ግብ 95ኛው ደቂቃ ላይ አስቆጥሮ ቼልሲ ጨዋታውን 2-1 በሆነ ውጤት ድል አድርጓል። በሊቨርፑል በኩል በሁሉም ውድድሮች 3 ተከታታይ ሽንፈት፣ ቼልሲ ከ3 የሊግ ጨዋታ ነጥብ መጣል ከ2 ተከታታይ ጨዋታ ሽንፈት በኋላ በፕሪሚየር ሊጉ የመጣ ድል ነው። ሊቨርፑል በዚህ ምክንያት መሪነቱን ለአርሰናል በሰላም ያስረከበበት ጨዋታ ማለት ይቻላል። ሊቨርፑል ነጥቡ 15 ነው፣ ቼልሲ 11 ደርሷል። ከኢንተርናሽናል ብሬክ በኋላ ቼልሲ ከኖቲንግሃም ፎረስት ሲቲ ግራውንድ ላይ እሁድ ቀን ቀጣይ ከኢንተርናሽናል ብሬክ በኋላ ላንክሻየር ደርቢ አንፊልድ ሮድ ስቴዲየም ሊቨርፑል ከዩናይትድ ይጫወታሉ። የሆነው ነገር በጣም ያማል ነው ያለው የቡድኑ አምበል ቨርጅል ቫንዳይክ። የሊቨርፑል አምበል ቨርጅል ቫንዳይክ በቼልሲ የደረሰባቸው ሽንፈት ያማል ሲል ገልጾታል። በመጨረሻ ደቂቃ ግብተን እያሸነፍን ስንደሰት ነበር ያለው ቨርጅል ቫንዳይክ አሁን እኛ በተቃራኒው የመጨረሻ ደቂቃ ግብ ሲቆጠር እና መሸነፍ ስሜቱን አውቀነዋል ብሏል። ይህን ስሜት ግን ሌሎች ክለቦች ነበር የሚያውቁት ከዚህ በፊት በሊቨርፑል በደረሰባቸው የመጨረሻ ደቂቃ ግብ ማለት ነው። አክሎም የዓመት አስቸጋሪ ይሆናል ብዬ ደጋግሜ ተናግሬ ያለው ቨርጅል ቫንዳይክ ሜዳ ላይ ብቻ አይደለም ከሜዳም ውጭ ሲል ተደምጧል። ከሜዳ ውጭ ያለውን ምክንያት አልዘረዘረም። በሜዳ ውስጥ ግን ተከታታይ 3 ሽንፈቶች ሊቨርፑልን ምናልባትም ከድንቅ ጅማሬው እና ምናልባትም አጠራጣሪ ጅማሬው በኋላ ነገሮች ወደ ውጤት ማጣት ተቀይረዋል። የቼልሲን አንድ ግብ ያስቆጠረው ሞይሰስ ካይሴዶ በመጨረሻ ደቂቃም ግብ አስቆጥሮ ማሸነፍ እንዴት ያስደስታል ብለዋል። በድሉ ሁሉም ሰው ተደስቷል፣ በጣም ደስተኞች ነን ሲል ሞይሰስ ካይሴዶ ስሜቱን ገልጿል። የማሸነፊያ ግቧ ስለተቆጠረችበት ሰዓት የጠየቀው ካይሴዶ ባለቀ ሰዓት ማስቆጠር አስደሳች ብሎታል። እሱ በመጀመሪያ 45 እንደ ሮኬት የተኮሳት ኳስ ነበረች ግብ ሆና 1-0 ሲመሩባት የነበረው። ሁሉም ነገር በፈጣሪ እጅ ነው። የመምታት እድል አገኘው፣ መታውት እንደሚገባ አውቅ ነበር። ድንቅ ጎል አስቆጠር ያለው ሲል ተደምጧል። በጣም አስደናቂ ነበር ያስቆጠራት ግብ። በነገራችን ላይ እንደዚህ አይነት ግብ ብራይተን ዩናይትድ ላይ፣ ብሬንትፎርድ ላይ ከዚህ ቀደም ሲያስቆጠር ተመልክተን ነበረ። በመጨረሻዎቹ እንደዚህ አይነት ግቦች ያስቆጠረባቸው ጨዋታዎች ነበሩ። አሁን ተረኛው ይሄን ግብ ያየው ሊቨርፑልና ማማርዳሽቬሊ ሆነዋል ማለት ይቻላል። ሜዳ ላይ 2 ምርጥ ቡድኖች ነበሩ ያሉት ደግሞ አርኔ ስሎት ናቸው። የሊቨርፑል አሰልጣኝ አርኔ ስሎት በትላንትናው ጨዋታ 2ቱ ቡድኖች ጥሩም እንቀሳቀሳቸውን ገልጿል። ሜዳ ላይ 2 ምርጥ ቡድኖች ነበሩ ያሉት አርኔ ስሎት ቼልሲ የመጀመሪያ ጎሉ በመጀመሪያ ሙከራውን ያስቆጠረው ብለዋል። አሰልጣኙ አክለውም ቡድናቸው እንደ ጋላታሳራይ ጨዋታ ሁሉ የ1-1 ድሎችን ማማከኑ፣ ጨዋታውን በትንሽ ነገሮች መወሰኑ፣ እንደዚሁም በጨዋታው ላይ ለጣሉት ነጥብ ጥቂት ነገሮች ምክንያት መሆናቸውን
አሰልጣኝ አርኔ ስሎት ይናገራሉ። ግን ከጋዜጠኞች አንድ ጥያቄ ቀርቦላቸው እሳቸው ምላሽ ሰጥተውበታል። ይሄ ተከታታይ ሽንፈት በቡድን ውስጥ እያጋጠመ መሆኑን ተከትሎ ነው። እሳቸው እንግዲህ በመጀመሪያ ተጋጣሚዎችን ማየት አለብን ብለዋል። ባለፈው ዓመት በቼልሲ ተሸንፈናል ስታንፎርድ ብሪጅ ላይ። ስለዚህ ጨዋታ ሁሌም ለኛ አስቸጋሪ ነው ያሉ አስቀድሜ እንደተናገሩት ጋላታሳራይ ላይ የማይገባ ፍጹም ቅጣት ተሰጥቶብን ነው ከፓላስ ጋር ቢሆን ባለቀ ደቂቃ ተቆጥሮብን ነው ብለው ለተከታታይ ሽንፈት ምክንያታቸውን አጋርተዋል። ጨዋታውን ማሸነፍ ይገባን ነበር ያለው ደግሞ ማርክ ኮኮሬላ ነው። የሰሜዎቹ የመስመር ተጫዋች ማርክ ኮኮሬላ ቡድናቸው የምሽቱ ድል ይገባው እንደነበረ ገልጿል። ማሸነፍ ይገባናል፣ ጨዋታውን በጥሩ መልኩ ጀምረናል፣ ነገር ግን በሁለተኛ አጋማሽ ያንን አላደረግንም፣ ያንን ማሻሻል አለብን፣ ነገር ግን ድሉ ይገባናል ብለዋል። የተወሰኑ አስቸጋሪ ሳምንታት ማሳለፋቸውን ያነሳው ኮኮሬላ ድሉ ለቡድኑ ጥሩ ጊዜ እንደነበረ ገልጿል። ይህ በራስ መተማመን ይሰጣል። 3 ነጥቡን ወስደን ወደ እረፍት እንሄዳለን። በጣም አስደሳች ምሽት ብሎታል ኮኮሬላ። ሳላን በመቆጣጠር ረገድ በጣም የተዋጣለት ነበር። ምናልባት የሳላን ቁጥር እናነሳዋለን። በርግጥ ግን እንደ አጠቃላይ ኮኮሬላ በጨዋታው ላይ በጣም አስደናቂ ነበር። ሁለተኛዋ የማሸነፊያ ግብ ስትቆጠርም አሲስት አድራጊው እሱ እንደነበር ይታወቃል። በአሰልጣኝ አርኔ ስሎት የሚመራው ሊቨርፑል ባለፈው ሳምንት በክሪስታል ፓላስ የበላይነት ተወስዶበት ነበረ። በተለይም ከረፍት በፊት ደግሞ ሊቨርፑል አልነበረም ማለት ይቻላል በዛ ጨዋታ ላይ። ይሁን እንጂ ቡድኑ በወቅቱ የፕሪሚየር ሊጉ መሪነት አለማጣቱን ተከትሎ በቡድኑ ውስጥ መደናገጥ አልነበረም። አሁን ላይ ሊቨርፑል ተከታታይ 3ኛ ጨዋታውን ተሸንፏል። የአውሮፓ ሻምፒዮንስ ሊግ የሮብ ምሽቱን ጨዋታ ጨምሮ ማለት ነው። ቡድኑ በሳምንቱ አጋማሽ በሻምፒዮንስ ሊግ በጋላታሳራይ ተሸንፏል። ሊቨርፑል ጨዋታ እያሸነፈ በነበረበት ሰዓት አቅሙ ባለፈው ዓመት ዋንጫ ካሳየው ቡድን የተለየ ይመስል ነበር። ቡድኑ በዚህ ሳምንት ካደረጋቸው ጨዋታ በኋላ ግን አሁን ጥያቄ ተነስቶበታል። ምናልባት ዩናይትድን ከፍ ዝቅ ሲያደርጉ የነበሩ የእንግሊዝ ጋዜጦች ለሚቀጥሉት 15 ቀናት የማንቸስተር ዩናይትድን ቡድንና እንዲሁም አሰልጣኝ ሩበን አሞሪምን ጣል አድርገው አሁን ከፍ ዝቅ እያደረጉ የሚያብጠለጥሉት ቡድን ሊቨርፑል ይሆናል ተብሎ ይሰጋል። ይሄም ለሊቨርፑል ሌላ ጫና ይፈጥራል። በእርግጥ ጥሩ ዜና ሊቨርፑል ቢያንስ 15 ቀናት አሉት ራሱን አገግሞ እንዲሁም ገምግሞ ሊመጣ የሚችልበት። ሊቨርፑል ወደ ለንደን አቅንቶ ባረጋቸው ያለፉት 4 የፕሪሚየር ሊግ ጨዋታ ድል የሚባል ነገር የለም። በፉልሃም 3-2፣ በቼልሲ 2 ጊዜ 3-1 እና ትላንት 2-1፣ በፓላስ 2-1 ተሸንፏልና ሊቨርፑል ለንደን ላይ መጨረሻ 4 ጨዋታዎች ፈተና ሆነውበታል። ቼልሲ በበኩሉ ተከታታይ 4 ጨዋታም ቀይ ካርድ ተመልክቷል። ማሬስካ ተጫዋቾቹን ጠብቁ እንዲህ እየተባሉ ነበሩ። በብራይተን አዩ ተሸነፉ፣ በዩናይትድ ቀያዩ ተሸነፉ፣ ከቤኔፊካ ጋር ቀያዩ። ምናልባት ባለቀ ደቂቃ ስለሆነ ጆዋው ፔድሮ ቀያየው ጨዋታው ላይ ውጤት ለውጥ የሚያመጣ ቀይ አልነበረም። ትላንትና ተጫዋቾቹን ይጠብቁ የተባሉት ማሬስካ ራሳቸው ደስታቸውን መቆጣጠር ተስኗቸው ቀይ ካርድ አይተዋል። ትላንት ማሬስካም ቀይ ካዩ በኋላ እንግዲህ ቀጣይ ጨዋታ ያልፋቸዋል ማለት ነው። ትላንት ተረኛ ቀይ ወሳጅ ደግሞ እሳቸው ሆኗል። የቀይ ካርዱን ጉዳይ እንመለስበት ውድ ቤተሰቦቻችን። ቼልሲ ከ2014 በኋላ ለመጀመሪያ ጊዜ በተከታታይ የፕሪሚየር ሊግ ጨዋታ ሊቨርፑልን አሸንፏል። 3-1 እና 2-1 በሆነ ውጤት ማለት ነው። ሊቨርፑል ደግሞ በስታንፎርድ ብሪጅ ለመጨረሻ ጊዜ ያሸነፈው ከ5 ዓመት በፊት ነበረ። አሁንም ያለ ድል ሌላ ጨዋታ መጠበቅ ግድ ብሎታል። ዊሊ ካቢያሮ በሊቨርፑል ድል በኋላ ጋዜጣዊ መግለጫ ሰጥቷል። ምክንያቱም ማሬስካ ቀይ ካርድ ስላዩ ማለት ነው። ኤንዞ ማሬስካ ደህና ነው፣ እናም በድሉ በጣም ደስተኛ ነው። ቀይ ካርድ መውጣቱን ተከትሎ እኔ ጋዜጣዊ መግለጫ ለመስጠት ተገድጃለሁ ብሏል ዊሊ ካቢያሎ። በመጨረሻዎቹ ሴኮንዶች ውስጥ 3 ነጥቦች በማግኘታችን በጣም ደስ ብሎኛል። ሊቨርፑል በዚህ ዓመት በጨዋታ መጠናቀቂያ ደቂቃ ላይ ሲያሸንፍ ነበር። አሁን ግን መሸነፍና እንደዚህ አይነት ስሜት በተቃራኒ ሲሆን ምን መሆን እንዳለበት ወይም ምን እንደሆነ ያወቁት ይመስለኛል። ይህ የባከነ ሰዓት የድል ጎል እኛን የተራራ ያክል ደስታ ሰጥቶናል ብሏል። ከድሉ በኋላ ኤንዞ ማሬስካ ያየውን ቀይ ካርድ ተመልክቶ በነገራችን ላይ ባለፉት 5 ጨዋታ ቼልሲ ቤት 4ኛ ቀይ ካርድ ነው። ቼልሲና ቀይ ካርድ ቢያንስ በሳምንት አንዴ ይገናኛሉ ማለት ነው። ሊቨርፑል በዚህ ሲዝን በፕሪሚየር ሊጉ 7 ጨዋታ አድርጎ የመጀመሪያ 5ቱን ጨዋታ ድል ሲያደርግ ልክ እንደ አምናው ሻምፒዮን እንደሚሆን ቅድመ ግምትም ስለተሰጠው እያረጋገጠ የመጣ ቡድን ሆኖ ነበረ። ግን ተከታታይ 2 ሽንፈቶች
ነገሮች በተወሰነ መንገድ ጥናት እንደሚፈልጉና ሊቨርፑል ቤት የተወሰነ ስራ እንደሚፈልጉ አሳይተዋል። ሊቨርፑል 15 ነጥብ አለው 2 ክሊንሺት 13 ጎል አስቆጥሮ 9 ተቆጥሮበታል። በርንማውዝን፣ ኒካስልን፣ አርሰናልን፣ በርሊን፣ ኤቨርተንን ድል ካደረገ በኋላ በፓላስና በቼልሲ በለንደኖቹ ክለቦች ሽንፈት ገጥሞታል። ከሊቨርፑል ጋር በተያያዘ ምናልባት አሁንም ቅሬታ እየተነሳ ያለው በስሎት ለኬዛ እየሰጡት ባሉት እድል ነው። ከዩቬንቱስ ያስፈረሙት ተጫዋች ባለቁ ደቂቃዎች እየገባ ባለቀ ደቂቃ ቡድኑን ማሸነፊ ወደ ጨዋታም የመለሱ ቅጥበቶች ላይ ነበረ። ግን በትላንትናው ጨዋታ ላይ ሳላ በጣም ተቀዛቅዞ ነበርና አንዱ የሊቨርፑል ደጋፊዎች ያነሱት ጥያቄ እንዲህ በተቀዛቀዘበት ሰዓት ላይ ሳላ እንኳን እንዴት ለኬዛ ቢያንስ ከረፍት በኋላ ሰፊ ደቂቃ አልተሰጠውም በሚል ጥያቄ አስነስቷል። ስሎትና ቼዛ መካከል ክፍተት ይኑር አይኑር፣ የግል ችግር ይኑር አይኑር አሁንም እርግጠኛ ሆኖ መናገር ባይቻልም ኬዛ ግን በተሰጠው እድል ራሱን በደንብ እያሳየ ነው። ለሊቨርፑልም ጠቃሚ ሆኖ ተመልክተናል። ምናልባት በዚህ ጉዳይ ላይ ስሎት የሚሰጡት ጋዜጣዊ መግለጫ ካለ ምናልባት ከጋዜጠኞች መጠየቃቸው አይቀርምና ሳላ በዚህ ያክል ደረጃ በደከመበት ጨዋታ ላይ እንዴት ለኬዛ በቂ እድል አልሰጡትም የሚል ግን ጥያቄ ይነሳል። በምሽቱ ጨዋታ ላይ ሳላ በጣም ደካማው ነበር። በነገራችን ላይ ሜዳ ላይ 90 ደቂቃ ከተጫወቱ ተጫዋቾች ትንሽ ኳስ የነካውም ሳላህ ነበረ። ትላንት የፕሪሚየር ሊጉ ውድ 4 ተጫዋቾች ተፋለመዋል። በነገራችን ላይ በቼልሲ በኩል ሞይሰስ ካይሴዶና ኤንዞ ፈርናንዴዝ የፕሪሚየር ሊጉ ውድ ተጫዋቾች ናቸው። በሊቨርፑል በኩል ሌላ ውድ ተጫዋቾች አሉ። አሌክሳንደር ኢሳክና ፍሎሪያን ቬርዝ አራቱም ሜዳ ላይ ነበሩ። ፍሎሪያን ቬርዝ ከረፍት በኋላ ተቀይሮ ነው የመጣው። አሁንም ግብም የግብ አስተዋጽኦም የለውም። ትላንትናም ተጫዋቹ በሜዳ ላይ ግን ተቀይሮ ገብቶ ደቂቃዎችን ማግኘት ችሎ ነበረ። እንደ አጠቃላይ ጨዋታውን በኦፕታ ቁጥራዊ መረጃ ከገመገም ነው ቼልሲ 2-1 አሸንፏል። ግን ሊቨርፑል የተሻለ ግብ የማስቆጠር ንጻሬ ነበረው። የሊቨርፑል 1.74 ነው ለ2 ግብ የቀረበ ነበረ። ግን 0.88 ግብ የማስቆጠር ንጻሬ ነበረው ቼልሲ ነው 2-1 ያሸነፈው። ሊቨርፑል 13 ሞከረ፣ ቼልሲ 12። ቼልሲ 6 ኢላማውን የጠበቀ ሊቨርፑል 2 ብቻ። ቼልሲ 53.1 በመቶ የኳስ ቁጥጥር፣ ሊቨርፑል 46.9 በመቶ የኳስ ቁጥጥር በሜዳ ላይ ነበራቸው። በሊቨርፑል በኩል በነገራችን ላይ ኦክቶበር ወር አምናም የፕሪሚየር ሊጉ መሪ ሊቨርፑል አልነበረም። በአንድ ነጥብ ልዩነት በሲቲ ይበለጡ ነበር። ሲቲ በወቅቱ በ23 ነጥብ ይመራ ነበር፣ ሊቨርፑል በ22 ነጥብ ይመራ ነበር። አሁንም በኦክቶበር ወር ላይ ሊቨርፑል ወደ ኢንተርናሽናል ብሬክ ሲያመራ በአርሰናል በአንድ ነጥብ ልዩነት እየተመራ ነውና በወቅቱ ሊቨርፑል አንድ አቻ አንድ ሽንፈት ነበረ። አሁን ለየት የሚያደርገው 2 ሽንፈት አለው። ግን ኦክቶበር ወር ላይ ሊቨርፑል እየመራ አይደለም። ምናም ወደ ኢንተርናሽናል ብሬክ ያመራው የጨዋታው ኮከብ የነበረው ካይሴዶ ነው። ሞይሰስ ካይሴዶ በጨዋታው ላይ የጨዋታው ኮከብ ሲባል በነገራችን ላይ በቁጥር ደረጃ ካየ ነው 5 የመሬት ላይ ግንኙነት ያሸነፈ፣ 4 ታክሎችን ያሸነፈ፣ 2 ሙከራ ያደረገ፣ 2 ኢላማውንም የጠበቁ ናቸው። አንዱ ግብ ነው። በጣም አስደናቂ ግብ ደግሞ በጨዋታው ላይ አስቆጥሯል። የጨዋታው ኮከብ ነበረ። ሳላህን ቀጥለጥ አድርጎ ይዞት የነበረው ኮኮሬላ በጨዋታው ላይ 1 አሲስት 2 ኳስ አቋርጧል፣ 2 ታክል ወርዷል፣ 3 ጥፋቶችን አሸንፏል። ወይም ጥፋቶችን አሸንፏል ማለት ለቼልሲ ቅጣት የምታስገኝቷል። 3 ኳሶችን በሊቨርፑል ሳጥን ውስጥ ነክቷል። 3 የግብ ዕድል ፈጥሯል። በጣም ድንቅ ምሽት ካሳለፉ የቼልሲ ተጫዋቾችም ኮኮሬላ ማንሳት እንችላለን። ምናልባት ግብ አስቆጣሪን ስታቪዮንም ካነሳን 1 ግብ አስቆጥሯል፣ 2 ሙከራ አድርጓል፣ 2 የግብ ዕድል ፈጥሯል፣ 11 ኳሶችን ለቡድን አጋሮቹ በትክክል አቀብሏል። 100% ታክሎችን አሸንፏል። ገና 18 ዓመቱ ነው። ስታንፎርድ ብሪጅን ትላንት እንዲነቃነቅ ካደረጉ ተጫዋቾች አንደኛው ነበረ። ምናልባት አንድ አድማጫችን በሐሳብ መስጫ ሳጥናችን ላይ አደራ ብሎ ያደረሰንን መልእክት ግን እናንሳው። የአድማጫችን መልእክት ለጄሚ ካራገር የሚመስል ነው። ያው ለጄሚ ካራገር ካስታወሳችሁ ቼልሲ የክለቦች ዓለም ዋንጫን ሲያሳካ ይሄ ተቀባይነት የለውም ዋንጫው፣ ወይም ደግሞ ይሄንን ዋንጫ ዝቅተኛ ተገማሽነት ባላቸው ክለቦች ጋር ጨዋታ አድርጎ ነው። ስለዚህ ለኔ ቼልሲ በጣም ጠንካራ ነው ምለው ሊቨርፑልን ሲያሸንፍ ብቻ ነው የሚል ሐሳብን ጄሚ ካራገር የክለቦች ዓለም ዋንጫ ፍጻሜ ሰሞን አካባቢ ወይም ቼልሲ ዋንጫውን ካነሳ ሰሞን አካባቢ አንስቶ ነበረ። አሁን እንግዲህ ሊቨርፑልን ድል አድርጎታል ቼልሲ በስታንፎርድ ብሪጅ ከጨዋታ ብልጫ ጋር። እናም ለዚህ ነበር አድማጫችን ጄሚ ካራገር አሁን ለዚህ ምላሽ ሰጥቶይ ብሎ ነበረ። የጄሚ ካራገርን ምላሽ አላገኘንም አድማጫችን። ግን ጄሚ ካራገር
በጉዳዩ ላይ ተጠይቆ ምላሽ ከሰጠ ወይም ስለ ቼልሲ ያለው ነገር ካለ በቀጣይ መረጃችን ላይ አካተን እናመጣዋለን። ዩናይትድ እና ሩበን አሞሪም ዩናይትድ እና ተጫዋቾቹ ቢያንስ ለ15 ቀን ረፍት አግኝተዋል። ሩበን አሞሪም ከደጋፊው ጋር የታረቁበት ሳምንት ነበር ማለት ይቻላል። ዩናይትድ 2-0 በሆነ ውጤት ሰንደርላንድ ሲያሸንፍ ሁሉም ነገር መልካም ነበረ። ጎል 2-0 ይሁን እንጂ ዩናይትድ በጨዋታው ላይ በጣም መልካም ነገሮችን ያሳየበት ነበረ። ሜሰን ማውንት 8ኛው ደቂቃ ላይ፣ ቤንያሚን ሸሽኮ 31ኛው ደቂቃ ላይ የማንቸስተር ዩናይትድን 2 የማሸነፊያ ግቦች ያስቆጠሩበት ነው። ሩበን አሞሪም ተከታታይ 3 ጨዋታዎችን በኦልድ ትራፎርድ አሸንፏል። ከኦገስት 2023 በኋላ ለመጀመሪያ ጊዜ ነው ማንቸስተር ዩናይትድ 3 ተከታታይ ድሎችን በኦልድ ትራፎርድ ሲያሳካ። ሩበን አሞሪም በማንቸስተር ዩናይትድ በነገራችን ላይ ትላንትና 50ኛ ጨዋታቸውን አድርገዋል። 20 ድል 21 ሽንፈት 9 አቻ አለው ቡድኑ። እንዳጠቃላይ 75 ግቦች ተቆጥሮበታል። 76ቱን ዩናይትድ አስቆጥሯል። የማሸነፍ ንጻሪያቸው የትላንትናውን ድል ተከትሎ 40% አድርሰውታል። ሩበን አሞሪም ከሰር አሌክሳንደር ቻክማን ፈርጉሰን የስልጣኝነት ዘመን በኋላ 50ኛ ቀን ጨዋታን ድል ያደረገ ወይም 50ኛው ጨዋታ ዕለት ድል ያደረገ የመጀመሪያው አሰልጣኝ ሆነዋል። የማንቸስተር ዩናይትድ ተጫዋች ሜሰን ማውንት ተጫዋቾች ለአሰልጣኙ ድጋፍ አላቸው ብሏል። አሰልጣኛችን እንደግፋለን 100% ከሱ ጎንነን ሲል ሜሰን ማውንት ከጨዋታው በኋላ ተናግሯል። አክሎም ከባድ ውጤቶች ነበሩ፣ ለሁሉም ሰው ህመም ያላቸው ነበሩ። አሁን ግን ወደ ድል መተናል፣ ከአሰልጣኛችን ሩበን አሞሪም ጎንነን ብሏል። መሸነፍ በጣም ያማል እጣለዋለሁም ያለው ደግሞ ሩበን አሞሪም ነው። ከጨዋታው በኋላ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ቡድናቸውም በትላንትናው ጨዋታ የአዋቂዎች ቡድን ነበር ብለውታል። በጨዋታው ጥሩ አልነበርንም፣ ነገር ግን እኛ የጠቀሙን ቅጽበቶች ነበሩ። ምናልባትም እሳቸው ጥሩ አልነበርንም ያሉት ያመከኗቸውን እድሎች ተከትሎ ነው። መሸነፍ በጣም እጠላለሁ፣ ነገር ግን አሁን አሸነፈናል፣ በጣም ደስተኛ ነኝ ብለዋል። በነገራችን ላይ ከነሐሴ 23 በኋላ ድል ሲያደርጉ በርንሌን 3-0፣ ቼልሲን 2-1፣ ትላንትና ሰንደርላንድን 2-0 አሸንፈዋል። እንደ አጠቃላይ ዩናይትድ ደግሞ ክሊንሺት ጭምር ይዞ የወጣበት የመጀመሪያ ጨዋታውን በዚህ ዓመት አስመዝግበዋል። ምናልባት የትላንትናውን ክሊንሺት ስላነሳን ሴን ላንመንስን እናንሳ። የትላንትናው ጨዋታ ሴን ላንመንስን ለመገምገም በቂ ነው ባይባልም ሴን ላንመንስ በአንትዋርፕ እያለ በጣም ቢዚ ግብ ጠባቂ ነበር፣ ስራ የበዛበት 174 ኳሶችን ያዳነ ግብ ጠባቂ ነው። ትላንትና በጣም ያለቀላቸውን ኳሶች አደኗል። ምናልባት በፈተና ደረጃም ትላንትና በጣም አስደናቂ ነበር። ለክሊንሺቱ ማንሳት እንችላለን። ላንመንስ ወደ ማንቸስተር ዩናይትድ ከመጣ በኋላ ትላንትና ቋሚ ሆኖ ጀምሯል። ሩበን አሞሪም ሲጠየቁ ነበረ ካልታይ ባይንደር ይልቅ እሱ ይሻላል በሚል። ሩበን አሞሪም በመጣበት ወቅት በመጀመሪያ አልታይ ተሰላፊያችን ስለነበረ ደጋግሞ በቡድን ውስጥ እድል አላገኘም። አሁን ግን ስልጠና ከወሰደ በኋላ ቡድኑን ከተላመደ በኋላ ጫና በማይደርስበት ሰዓት ላይ በተለይም ከናንተ ጋዜጠኞች ነው ያሉት ሩበን አሞሪም፣ ከናንተ ጋዜጠኞች ጫና በማይደርስበት መንገድ ካሰለጠነው በኋላ ቋሚ ያደርገናል። አሁን ቢተችም አይገርምም፣ ምክንያቱም ድንቅ ነገሩን እያሳየ ስለሆነ ብለዋል ሩበን አሞሪም። ቤንያሚን ሸሽኮ ምርጡ ብቃት ላይ ደርሳለሁ ተብሎ ነበረ። አልደረስኩም በፍጹም ገና ነኝ ብሏል። አሁንም ከተጫዋቾቹ ጋር በመላመድ ላይ ነኝ፣ ስለዚህ የበለጠ የተሻለ መሆን እንደምችል አውቃለሁ። አሁንም አድርጌ ለማሳየት እሞክራለሁ። በዚህ አይነት ስቴዲየም ውስጥ ግብ አስቆጥሮ የደጋፊውን ደስታ መስማት ግን በጣም አስደሳች ነው ብሏል። ግብ ማስቆጠር በጣም ጥሩ ነገር ነው፣ ቡድኔ ለማሸነፍ ስረዳ ደግሞ የበለጠ ጣፋጭ ያደርገዋል። ድባቡ ኦልድ ትራፎርድ በጣም አስደናቂ ነበረ ብሏል። ማቲያስ ኩና ለማንቸስተር ዩናይትድ 7ኛ ጨዋታውን አድርጎ ያለ ግብ አስተዋጽኦ ያጠናቀቀበት ነው። ትላንትና በእርግጥ ተቀይሮ ገብቶ ነው ማቲያስ ኩና ጨዋታ ማድረግ ችሎ የነበረው፣ ግን አሁንም ከግብ ጋር ሊገናኝ አልቻለም። ግን ይሄ ትራንዚሽኑ በጣም አስደናቂ የሚባል ተጫዋች እንደሆነ ትላንትም የተመለከትንበት ነበረ። ምናልባት ሴን ላንመንስን ግን በቁጥር ስላልገለጽ ነው በቁጥር እንንገራችሁ ውድ ቤተሰቦቻችን። በክረምት የዝውውር መስኮት ዩናይትድን የተቀላቀለው አንትዋርፕ የነበረው ሴን ላንመንስ 52 ጊዜ ኳስ ነክቷል። 11 ኳሶችን ከሳጥን ውስጥ እንግዲህ አረቋቸዋል። 3 ኳሶችን በማዳን ደረጃ ተሳትፏል። እነኚህ በትልቁ የሚጠቀሱ ናቸው። 2 የአየር ላይ ኳሶችን ዘሎ ይዟል። በጣም ሲጨበጨብ ነበር እነኚህ 2 ኳሶች ሲያዙ በኦልድ ትራፎርድ። ምናልባት ኦናናና አልታይ ባይንደርን አስታውሶ ይመስላል የዩናይትድ ደጋፊ። አንድ ኳስ ደግሞ ከግብ ክልሉ ሩቅ ወጥቶ ነው ተንሸራቶ የወጣው። ምንም ግብ አልተቆጠረበትም። በአጠቃላይ ማንቸስተር ዩናይትድ
ሩበን አሞሪም ተጫዋቾቹ ቢያንስ ለሚቀጥሉት 15 ቀናት በሚዲያው ሰላም የሚያገኙበት ዩናይትድ ሩበን አሞሪም ያባራል አያባርም ማን ይተካዋል አይተካውም የሚል ውዝግብ ለጊዜውም ቢሆን ጸጥ ረጭ የሚልበት ይሆናል ስለዚህ እንግሊዝ ሚዲያዎች ሌላ የሚዘምቱበት ክለብ ይፈልጋሉ ማንቸስተር ዩናይትድ ግን ቢያንስ ለ15 ቀን ራሱን ከዚህ ነገር ጠብቋል አርሰናል የፕሪሚየር ሊጉን መሪነት የተረከበው ሊቨርፑል ሳይጫወት ነው ሊቨርፑል ግን መሪነቱን ከዛ በኋላ እንደተወሰደበት እያወቀ እንኳን መንጠቅ አልቻለም አርሰናል በ8 ቀን ውስጥ መሪነቱን ሲወስድ በ8 ቀን ውስጥ በ5 ነጥብ ይበለጥ ነበር ትላንትና ዴክላን ራይስ 38ኛው ደቂቃ ላይ ቡካዮ ሳካ በፍጹም ቅጣት ምት 67ኛው ደቂቃ ላይ ያስቆጠሯቸው ግቦች በዌስት ሃም ላይ ድል ያደረጉበት ነበር የመድፈኞቹ ዋና አሰልጣኝ ማይክል አርቴታ ቡድናቸው ያደረገው እንቅስቃሴ እንዳስደሰታቸውም ከጨዋታው በኋላ ገልጸዋል ቡድኑ ጥሩ እንቅስቃሴ ያደርጓል ምንም ግብ አልተቆጠረብንም ያሉት ማይክል አርቴታ ጨዋታውን ተቆጣጥረናል የሚገባንን ድል አሳክተናል ብለዋል ስለ ተጎዱት ተጫዋቾችም አንስተዋል እንመለስበታለን በሌላ በኩል በቡድኑ ተከታታይ የኤምሬትስ ጨዋታ ሽንፈት ነበራቸው በዌስት ሃም ዩናይትድ ሁለት ተከታታይ ጨዋታ ተሸንፈው ነበር ግን ድል አድርገዋል ከ8 ቀን በፊት በሊቨርፑል በ5 ነጥብ የተበለጠው አርሰናል ከ8 ቀን በኋላ በ1 ነጥብ ሊቨርፑል ልቆ የፕሪሚየር ሊጉን አናት ግን ተቆጣጥሮታል አርሰናል በፕሪሚየር ሊጉ 7 ጨዋታ አድርገዋል ከ7ቱ 5ቱ ድል ነው አንዳች አንድ ሽንፈት 16 ነጥብ አላቸው 14 አስቆጥሮ 3 ተቆጠረባቸው 11 ንጹህ ግብ የፕሪሚየር ሊጉ አናት ላይ ተቀምጠዋል ለሚቀጥሉት 12 ቀናት ከዚህ መሪነታቸው ማንም ንቅንቅ ያረጋቸው ምክንያቱም ኢንተርናሽናል ብሬክ አለ ስለዚህ ኢንተርናሽናል ብሬክ ጨዋታ ተደርጎ እስኪመለሱ ድረስ አርሰናል የፕሪሚየር ሊጉን አናት እንደተቆናጠጠ ሚቀጥል ይሆናል ማይክል አርቴታ ከጨዋታው በኋላ ኦዴጋርድና ራይስ ከምን ደረሱ ተብለው ነበር ማርቲን ኦዴጋርድ በድጋሚ ጉልበት ጉዳት አጋጥሞታል ያጋጠመውን ስመለከተው በሰዓቱ ምንም ጥሩ ነገር አልተመለከትኩም ጉዳቱ ከማርቲን ኦዴጋርድ ገጽታ እንደተረዳውት ከበድ ያለ ይመስላል ነገር ግን የጉዳቱን መጠን ለማወቅ ተጨማሪ ምርመራ እያደረግን ስለሆነ ጠብቁን ብለዋል ዴክላን ራይስን በተመለከተ ራይስ ከወገብ ህመም ጋር እየታገለ ነበር እንዲቀየር ጠየቀን እኛም ይህን አድርገናል ራይስ እንግዲህ በወገብ ጉዳት ምክንያት እንግዲህ ከሜዳ እንደወጣ ያረጋግጧል እሳቸው ጉዳቱ ምን ያህል ነው የሚለውን ለማወቅ ምርመራ እያደረግን ስለሆነ በዚህም ጉዳይ ላይ ጠብቁን ብለዋል ቡካዮ ሳካ ትላንትና በአርሰናል 100ኛ የግብ አስተዋጽኦን ደርሷል በ200ኛ ጨዋታ እንግሊዝ የቀይ መስመር ክንፍ አጥቂ ቡካዮ ሳካ ከዌስት ሃም ጨዋታ በፊት ቴሪ ዳንኤል ሆነሪ መልእክት ልኮልኝ ነበር ከዌስት ሃም ጋር በሜዳችን ያረግናቸውን ያለፉት 2 ጨዋታዎች ላይ ነጥብ እንደጣለን አስታውሶኛል እናም ውጤቱ እንዳይደገም አስጠንቅቆኛል እኛም አላሳፈርነውም ሌጀንዳችንን ያለንን ጠብቀን ድል አድርገናል ብለዋል በጨዋታውም ላይ ግብ አስቆጥሮ እጅግ በጣም ድንቅ ምሽት ነበር ማሳለፍ የቻለው ከቪክተር ዮኬሬሽ ጋር በተያያዘ በዌስት ሃም ጨዋታ 90ንም ደቂቃ ተጫውቷል አንዲ ላሞን የጠበቀ ሙከራ ሁለት ትልቅ ግብ ዕድል አመከነ 45% የተሳካ ኳስ የማቀበል ስኬት ነበረው 28 ኳስ ነካ 14 ጊዜ የኳስ ቁጥጥር ውጪ ነበረ ወይም ተነጥቆታል 5.9 ነው ሬቲንግ የተሰጠው ማይክል አርቴታ ግን ልክ ጨዋታው እንዳለቀ ቅፍን ያረኩት አመሰገንኩትም ምክንያቱም የፈጠራቸው ስፔሶች ለሌሎች ተጫዋቾች በጣም አስገራሚ ነበር የተጋጣሚ የኋላ መስመር ተጨናንቆ እንዲጫወት በማድረግ ረገድ ፕሬስ በማድረግ ረገድ ለጓደኞቹ ስፔስን በመፍጠር ረገድ ያደረገው ነገር በጣም አስገርሞኛል ሊመሰገን ይገባል ነው ያሉት እሳቸው በጨዋታው ላይ ግብ ያስቆጠርም ድንቅ ነበር ብለዋል ዴክላን ራይስ በአርሰናል ቤት ለዌስት ሃም ካረጋቸው 132 ጨዋታ ባነሰ ጊዜ ግብ መጠኑ ወይም የግብ አስተዋጽኦ ከፍ ብሏል 17 ጎሎችን ለአርሰናል 15 ጎሎችን ለዌስት ሃም 21 አሲስቶችን ለአርሰናል 13 አሲስቶችን ለዌስት ሃም በብዙ ነገር ከዌስት ሃሙ የዴክላን ራይስ የአርሰናሉ ዴክላን ራይስ ፍጹም የተሻለበት ሆኖ ተመልክተነዋል እንደ አጠቃላይ አርሰናል ፕሪሚየር ሊጉን በ16 ነጥብ ይመራል ሊቨርፑል በ15 ሁለተኛ ስፐርስ በ14 ነጥብ ሶስተኛ በርንማውዝ በ14 ነጥብ አራተኛ ዛሬ የደረጃ ሰንጠረዡ ላይ ለውጦች ሊመጡ ይችላሉ ግን እስከዛ ድረስ ክሪስታል ፓላስ በ12 ነጥብ 5ኛ ቼልሲ በ11 ነጥብ 6ኛ ናቸው ከሲቲ ጨዋታና 10 ሰዓት ላይ ኤቨርተን ከክሪስታል ፓላስ አስቶን ቪላ ከበርንሌ ኒካስል ከኖቲንጋም ወልቭስ ከብራይተን ከሚያደርጓቸው ጨዋታዎች እንዲሁም ብሬንትፎርድ ከሲቲ ከሚያደርጓቸው ጨዋታዎች በኋላ የደረጃ ሰንጠረዡ ላይ ተወሰነ ለውጥ ሊኖር ይችላል እኛም ተከታትለን የምናደርሳችሁ ይሆናል
ቃል ስፖርት ዩቲዩብ ቻናል የዕለተ እሁድ ማለዳ ጥንቅር ፍጻሜው እዚህ ጋር ሆነ። ጥቂት ቆይታ እንገናኝ። ሰናይ ጊዜ